አደገኛው የበረከት ገበሬዋ የእስር ምክንያት ተጋለጠ። በረከት ገበሬዋ ለእስር የተዳረገችበት ምክንያት ምንድነው? ህወሓት ጠንካራ ምላሽ ተሰጠው። ምርጫ ቦርድ በአቋሙ ጸና። የህወሓት ሰሞነኛው እኔ የሌለሁበት ምርጫ አይካሄድም የሚል ማስፈራሪያ ነው በምርጫ ቦርድ ምላሽ የተሰጠው። ህወሓት በትግራይ ክልል ያለውን የበላይነት ከጊዜ ወደ ጊዜ እያጣ መምጣቱ ተከትሎ የተለያዩ ኃይሉን የሚመልሱለት እርምጃዎች ለመውሰድ እንቅስቃሴ እያደረገ ይገኛል። ከነዚህም ውስጥ ከሰሞኑ የፓርቲነት ሰርተፍኬቴ ካልተመለሰ በትግራይ ክልል ምርጫ አይካሄድም ሲል ማስፈራሪያ አዘል መልእክቱን ወደ አዲስ አበባ ልኮ ነበር። ታዲያ የህወሓት ማስፈራሪያ አዘል መልእክት የደረሰው ምርጫ ቦርድ ስላንተ አይመለከተኝም የሚል ጠንካራ ያለ መልእክት ያዘለ መልእክት ደግሞ ወደ መቀለ አሻግሯል። ክስተቱም ወደ ዳግም ጦርነት ለመግባት ሰበብ እየፈለገ ለሚገኘው ህወሓት እንቅልፍ እየነሳ ሆኗል። በአሁኑ የመረጃ ሰዓታችን ወደ እናንተ የምናደርሰው ቀዳሚ ጉዳያችን ይሆናል። በሌላኛው መረጃችን ደግሞ ለብዙ ወጣቶችና ሴቶች ባሪያነት ስትቀርብ የነበረችውና ለብዙዎች የስራ ዕድል የፈጠረችው በረከት ገበሬዋን የተመለከተ መረጃ እናገኛለን። ከሰሞኑ ለእስራት እንደተዳረገች እየተነገረ የሚገኘው ወጣቷ ባለሀብት በረከት ለእስር ያበቃት ጉዳይ ምን እንደሆነ በሰፊው ሲያነጋግር የነበረ ሲሆን አሁን በምን ምክንያት በህግ ቁጥጥር ስር እንደዋለች ከከፍተኛ የመንግስት አካላት በኩል እየወጡ ያሉ መረጃዎች እውነታውን እየገለጹ ነው። ወጣቷ ገበሬ በከባድ የሙስና ወንጀል እንደተጠረጠረችም ለማወቅ ተችሏል። ለመሆኑ በምን አይነት ሙስና ነው የተገኘችው? አሉኝ የምትላቸው ባለስልጣኖችስ የትኞቹ ናቸው የሚለውን ጨምረን በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መሀል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ፣ እስቲ እንደ አባት ወደ ልጆቼ ወደ ቤተሰብ ልመለስ ቢል ምን ይወጠናል? ማነው እሱን የሚተካው? ማነው ይህን ሁሉ ጥንቅጥ የወጣ ፖለቲካ የሚያቻችለው? ማነው? እግዚአብሔር ኢትዮጵያ ሲል ከኔ እድሜ ቀንሶ ይስጥህ በሚል ንግግሯ የብዙዎች መነጋገሪያ ሆና ነበር። በረከት በእርሻ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴቶች ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደርጋ በብዙዎች ዘንድ ትወሰድ ስለነበረ የምታሰራ ዜና ከ3 ሳምንታት በፊት ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገባችው በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ ማህበራዊ ሚዲያው ላይ በስፋት ሲለቀቁ ተስተውለው ነበር። በዚህ ዙሪያ የተደረገው ክትትል እንደሚያሳየው ግን ጉዳዩ ከሹፌሩም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን አረጋግጧል። ዋና ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮች ተረጋግጧል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበር። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጮች ናቸው። በዚህም መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ በሁለተኛው ምድብ 500,000 ብር በስፋት ሲሸጥ መቆየቱ ታውቋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ያሳያሉ። ይህም ከበርካታ መቶ ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረ ተገምቷል። ስራውን እንደ ፒራሚድ ስኪም ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያመጡ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርበት የተከታተለ የመረጃ ምንጭ ያስረዳሉ። ከአንድ ቤተሰብ በ2፣ 3 እና 4 ሰዎች ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱ ዋና ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸው ፎቶዎች በስፋት መልቀቋን ይላሉ። ሚዲያችን ገንዘባቸው ከከፈሉ ሰዎች እንደተረዳው በረከት ገበሬዋ በተለይም ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝቡን ለማሳመን ስትጠቀምበት ነበር። ከእርሻዎች የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፍል በሚል በሼር ስም ብዙ ሰው እንደኛ ገንዘብ ሰጥቷል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ።
ዓመት ያለፋቸው ሞልተዋል። ምንም እንቅስቃሴ ግን የለም የሚሉት አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ታይታ እንደነበር ያስረዳሉ። ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ የስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትሳፕ ላይ ብቻ አልፎ አልፎ ትገኝ እንደነበር ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሆኑ የሚናገሩት ሌላኛዋ ምንጫችን ግለሰቧ የከፍተኛ ባለስልጣናት ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታደርግ እንደነበር ያስረዳሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለው የተጠቀመችው ለሼር ሽያጭ ብቻ ሳይሆን ከማንኛውም ሰው ጋር አለመግባባቱ ስትገባ ጭምር ነበር። ባለስልጣናት የእሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጩ በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ተናግረዋል። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሊተላለፉ እንደነበረ መረጃዎች ጠቁመዋል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን በ50 ሺህ ዩሮ ገዝታ ነበር። እንደዚህ አይነት ድርጊቶች በተለይም የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላሉ የሚሉት ምንጮች በቅርቡ የኬንያ ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸውን አስታውቀዋል። በቀጣይ መረጃ ህወሓት ያልተካተትኩበት ምርጫ በትግራይ አይካሄድም፣ ሰርተፍኬት ይመለስልኝ በማለት ይፋ ባደረገው ማሳሰቢያ ላይ ምርጫ ቦርድ አቋሙን ገልጿል። ከህወሓት ጥያቄ ጋር ተያይዞ የተነሳ ባለው ሀሳብ ጉዳይ ምርጫ ቦርድ ምላሽ ሰጥቷል። በብሔራዊ ምርጫ ቦርድ ከህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንድጣለበትና በቀጣይም እርሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል መክሰሱ ይታወሳል። ህወሓት ይህን ያለው ባለፈው ወር የማዕከላዊ ኮሚቴ ስብሰባ ማድረጉን ባመላከተበት መግለጫ ላይ ነው። የማዕከላዊ ኮሚቴው ስብሰባ ተከትሎ ህወሓት ከህጋዊ ፓርቲነት የተሰረዘበት በቂ ምክንያት የለም ሲሉ የተናገሩት የፓርቲው ቃል አቀባይ ሚካኤል አስገዶም ከምርጫው በፊት ወደ ፕሪቶሪያ ስምምነት ተመልሰን የፓርቲው ህጋዊነት እንዲመለስ መደረግ አለበት ሲሉ አሳስበው ነበር። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ጉባኤን መጥራት ጨምሮ ለህጋዊ ፓርቲነት መሟላት የሚገባው መስፈርቶች አላሟላም በሚል ባለፈው ዓመት ግንቦት ወር ከፓርቲነት አግዶታል። የፓርቲው ቃል አቀባይ አቶ ሚካኤል እግዱ ፖለቲካዊ ነው ባይ ናቸው። የድርጅቱ ማዕከላዊ ኮሚቴ በቅርቡ ባካሄደው ግምገማ የትግራይ መንግስትና የፌዴራል መንግስት ተደራድረው ችግሩ እንዲፈታ ሀሳብ ማቅረቡን ቃል አቀባዩ አስታውቀዋል። ነሐሴ 7 2016 ዓ.ም 14ኛ ጠቅላላ ጉባኤን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ ያካሄደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ምርጫ ቦርድ ህወሓትን በተመለከተ የተለየ ውሳኔ አለመኖሩን ገልጸዋል። የብሔራዊ ምርጫ ቦርድ ሊቀመንበር ሜላትወርቅ ኃይሉ ተቋማቸው የተሰረዘውን የህወሓት እውቅና በማንሳት መልሶ ለመመዝገብ በሚቻልበት ሁኔታ ንግግር እየተደረገ አለመሆኑን አስታውቀዋል። ሰብሳቢዋ ይህን ያሉት 7ኛ ሀገራዊ ምርጫ የጊዜ ሰሌዳ ይፋ በተደረገበት ጋዜጣዊ መግለጫ ላይ ነው። ሊቀመንበሯ በሰጡት መግለጫ የህወሓትን እውቅና የመመለስ ስልጣን የቦርዱ አለመሆኑን ገልጸዋል። የህወሓት ጉዳይ ከፕሪቶሪያው የግጭት ማቆም ስምምነት ጋር የተገናኘ መሆኑን የጠቀሱት ወይዘሮ ሜላትወርቅ ጨምረውም እንደዚህ አይነት ፖለቲካዊ ጉዳዮች አግባብ ባለው መንገድ እንጂ በምርጫ ቦርድ በኩል የሚፈቱ አይደሉም ብለዋል። የህወሓት መሰረዝ ጉዳይ በፖለቲካዊ መንገድ ከታየ በፖለቲከኞች የሚፈታ እንጂ ቦርዱን የሚመለከት አለመሆኑን ሰብሳቢዋ አጽንኦት ሰጥተዋል። ይህ በእንዲህ እንዳለም የትግራይና አማራ ክልሎች ይገባኛል ጥያቄ ባለባቸው ወልቃይትና ሁመራ ስላለው የምርጫ ጣቢያዎች አወቃቀር በተመለከተ የምርጫ ጣቢያዎች ልየታ በሂደት ላይ መሆኑን እና ጥር 20 ቀን 2018 በሀገር አቀፍ ደረጃ የምርጫ ጣቢያዎች ይፋ ሲደረግ እንደሚገለጽ ሜላትወርቅ ኃይሉ አስረድተዋል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።